ሳሚ ደነገጠ። ሰላምዬ እራሷ ስታ ከአቶ ግርማ ጋር ሲያያት በድንጋጤ ነበር የተዋጠው። ምክንያቱም እነሱ ኮርሰንቱን ቶሎ ጨርሰው ወደ ቤት ሲመለሱ እራሷ ስታ ጎትቶ ወደ መኝታ ቤት ሲወስዳት ነበር ሳሚና ጆሲ መጥተው ሰላምዬን ያተረፏት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። አሴት ክፍል 8 ተለቋል። ክፍል 8 ላይ እንግዲህ ሰላምዬ ከዚህ በፊት ግርማና ሜሮን ተስማምቶ እሷን ሰክራ ከግርማ ጋር እንድታድር ሊያረጓት ሻይ ውስጥ መድኃኒት አድርጎ ሰጥቷት ነበርና እና ራሷ ስታ ወርቃ ነበር። ልክ ራሷን ስታ ወርቃ እያለች ወደ መኝታ ቤቱ ሲወስዳት ግርማ ሳሚና ጆሲ መጥቶ ተርፋለች ማለት ነው። ከዚህ ድቤም ከሚያክል ሰውዬ በርሜል ከሚያክል ሰውዬ ማለት ነው። ወይኔ እናቴ። እና እሱ እንግዲህ ሊበላ ነው ዛሬ። ተደስቶ ነው ነበር ታውቃላችሁ። ወይኔ ዛሬ ተበላሽ፣ በጸባይ እየለመንኩሽ እምቢ ብለሽ እንደዚህ ዛሬ ላገኝሽ ነው ብሎ ሲፎክር ነበርና ሳይበላ እንግዲህ የሰላምዬ ፈጣሪ ደርሶላት ሳሚና ጆሲ ወደ ቤት ሲገቡ እሷው ወደ መኝታ ቤት እየወሰዳት ስለነበረ ምን ሆናለች ብሎ ሲጠይቁት ምንም አልሆነችም፣ ራሷ ስታወርቃ ነበር። ወደ ክችስ ስገባ ራሷ ስታወርቃ ስለነበረ ሶፋው ላይ ላሰኛት ብዬ ነው እያመጣዋት ያለው ብሎ ነበር የመለሰውና ጆሲና ሳሚ ደግሞ ደንግጦ ስለነበረ ሐኪም ቤት መሄድ አለባት፣ ይሄ ነገር በድንገት ስለወደቀች ጭንቅላቷን ተመታ ምናምን ሊሆን ይችላል፣ ስለዚህ ወደ ሐኪም ቤት መሄድ አለባት ብሎ ስላሰቡ ሐኪም ቤት ትሄዳለች ብሎ ሲናገሩ ሐኪም ቤት አያስፈልግም፣ ሐኪም ቤት ምንም የሚያስኬድ ነገር የለውም ብሎ ነበር የመለሱት ማለት ነው። ግን ጆሲና ሳሚ በቀላሉ እሺ ያላሉም ነበር በአቶ ግርማ ሀሳብ ማለት ነው። ምክንያቱም ይሄ ነገር ድንጋዩም መቶት ሊሆን ይችላል፣ ስለዚህ ሐኪም ቤት መውሰድ አለብን ብሎ በግድ ነበር የወሰዷት። ከዚህ በፊትም ወርቃ ስለነበረ ይሄ ምጥል በሽታ አለባት፣ ስለዚህ መሄድ አይጠበቅባትም፣ ይሄ እኮ ሰይጣን ነው፣ ጸበል ነው መሄድ ያለባት ብሎ የተመረዘችው መድኃኒት እንዳይታወቅ ማለት ነው። እና እንደዛ ሲያረጉ ነበርና እንደዛም ሆኖ ግን ሳሚና ጆሲ እሺ ስላላሉ ሆስፒታል ወስዷት ነበርና ሆስፒታል ውስጥ እንግዲህ የምግብ መመረዝ ነው ብሏታል። ሰላምዬ ደግሞ ምንም ልታስታውስ አልቻለችም። ያ የተደረገው ነገር ወይም ደግሞ ምን በልታ አሟት እንደነበረ በምን ሰዓት እንዳመማት ምንም የምታውቀው ታሪክ የለም። እንደውም ምን ሆኜ ነው የታመምኩት ሳሚ ምን ተፈጥሮ ነው እኔ እኮ ምንም እያስታወስኩ አይደለም ግራ ተጋብቻለሁ ብላ ስትጠይቀው አዎ ሰላምዬ ችግር የለውም እኔ እኮ መደበቅ አያስፈልግም ነበር፣ ምክንያቱም ሜሮን ከዚህ በፊት ብዙ ጊዜ ወርቃ አይቻታለሁ፣ ብዙ ጊዜ ልክ እንቅልፍ እንደያዘ ሰው ስትሸራተት አይቻታለሁ፣ የሚጥል በሽታ አለባት፣ እኔ ደግሞ ይሄንን ዝም ብዬ መናገር ስላልፈለግኩ ነው ብላ ነበር ለነሱ ያሽቃበጠችው። ሳሚና ጆሲም እሱንን ይዞ ለሰላምዬ እኔን እኮ እኔን መደበቅ አያስፈልግሽም ነበር፣ ለእኔ ብትናገሪ ይሄንን አንድ ላይ እንወጣው ነበር፣ ጸበልም ትሄጂ ነበር፣ ለምንድን ነው የምጥል በሽታ እንዳለብሽ ለእኔ ያልተናገርሽው ብሎ ነበር ሳሚቾ እየጠየቃት። እኔ ምንም የምጥል በሽታ የለብኝም፣ ምን ሆናችሁ ነው እናንተ? እኔ ስወርቅ ራሴን አላቅም እንዴ? ከዚህ በፊት አንዴም ወድቄ አላቅም፣ ትናንትም ደግሞ ምን እንደሆንኩና ምን እንደተፈጠረ ማውቀው ታሪክ የለም ብላ ነበር የመለሰችው። ግን እስካሁን ድረስ ምንም ያስታወሰችው ነገር የለም። እና እንግዲህ ጆሲ እሷ ታማለች፣ ስለዚህ እሷ ታማ እንደዚህ ክችን መግባት የለባትም፣ እኔ ኩሽና ገብቼ ዛሬ የሚገርም ምግብ ሰርቼ አበላቸዋለሁ ሲል አቶ ግርማ ደግሞ ማንም ያጨማለቀው ምግብ እኔ አልበላም፣ ከኩሽና ያስወጣልኝ፣ ይሄ ቤት የማንም መጫወቻ ሆነ፣ በቃ እናንተ ናችሁ ቤቴን እንደዚህ ያስናቃችሁት፣ እናንተ ከመጣችሁ በኋላ ነው ቤቴ እንደዚህ የተናቀው እንጂ ቤቴ የተከበረ የአባወራ ቤት ነበር ይላል ማለት ነው። ራሱ ሳያከብር ቤቱን ሌላ ሰው እንዲያከብርለት ይጠብቃል። ራሱ ቢያስከብር ነበር ሌላ ሰው እንዲከበርለት እንዲያከብርለት ሊጠብቅ የሚገባው። ገባችሁ? እና አሁን ደግሞ ተመልሶ እንግዲህ ሜሮን እስከ ዛሬ ድረስ ለሰላምን አሳልፋ ለመስጠት ነበር ደፋ ቀና ስትል የነበረው፣ እሱም አልተሳካላትም። የእሷ ካልተሳካ ደግሞ ተራው ያንቺ ነው፣ ስለዚህ ቶሎ የእሷን አሳኪ፣ ያለበለዚያ ከሷ ላገኝ የነበረውን ነገር ከአንቺ እንዳገኝ ታስገድድኛለሽ ብሏታል። አይ እኔማ መቼም አልሆንም ብላለች። ለራሷ የተሰቀቃት ሰውዬ
ለእሷ የሰቀቃትን ለሰላም አሳልፋ ሰላምን አሳልፋ ልትሰጥ ማለት ነው። ድጋሚ መድኃኒት ሰጥቷታል። አሁንም ይሄን አድርገሽ በቅርቡ ተመልሳ ከኔ ጋር እንድታድር ማድረግ አለብሽ ብሏታል እና አረገዋለሁ ብለዋለች። ካላረግሹ ደግሞ አንቺ የሷን ቦታ መጥተሽ ከኔ ጋር ታድሪያለሽ ብሏታል። ሁለቱንም ይፈልጋቸዋል ይሄ የማይረባ ልክስክስ የሆነ ሰውዬ ማለት ነው። እና ሰላምዬ እውነቱን ታስታውሳለች ብዬ አምናለሁ። አስታውሳ ሜሮንን ታጋልጣታለች፣ አቶ ግርማን ታጋልጣቸዋለች ሁለቱም ብዬ ተስፋ አደርጋለሁ። ምክንያቱም እነሱን ካላጋለጠች ሰላም ከዚህ በላይ መጎዳቷ ስለማይቀር ማለት ነው። እና ቤተሰብ ሳሚ ግራ ተጋብቶ ነበረ እና ግራ ተጋብቶ ወደ መኝታ ቤት ገብቶ የእሱ ራሱ መኝታ ቤት ውስጥ የሆነ ነገር ኮሜዲና ውስጥ እየፈለገ ነበረ እና ከዚህ በፊት ካስታወሳችሁ ሰላምን መስላ ሜሮን ደብዳቤ እየጻፈችለት ነበር ለአቶ ግርማ ማለት ነው። ለአቶ ግርማ ስጽፍለት የነበረው ደብዳቤ ሰላምን መስላ ስጽፍ ስለነበረ ኮሜዲና ውስጥ ነበር እና የሆነ ነገር እየፈለገ እያለ እግሩ ስር ሲወድቅ ሲያነሳው ምንድን ነው ይሄ ደግሞ የዛ ፍቅረኛ ተብዬው ነው ምንድን ነው ብሎ ከፍቶ ሲያነበው የሰላም ስም አለበት። ደብዳቤው ምን ይላል? እኔ አቶ ግርማ ጋሼ ግርማ ከአንተ ጋር መሆን እፈልጋለሁ፣ ግን ሳሚ በጣም እያስቸገረኝ ነው። ማታ ማታ ሜሮን ከተኛች በኋላ መጥቶ ክላሴን ያንኳኳል እንጂ እኔ ከአንተ ጋር መሆን እፈልጋለሁ፣ ግን እውነቱ እስከሚታወቅ ድረስ እኔ እናንተ በድብቅ እንገናኝ እንጂ በተለይ ሳሚ ፊት ለፊት እኔ እናንተ አንቀራረብ። ሳሚ በገዛፉ ከዚህ በኋላ ከአባቴ ገባይሽ ከዚህ ቤት አባርሻለሁ ወይም ደግሞ እንጣላለን ብሎኛል የሚል ደብዳቤ ስለነበረ ደብዳቤው እዛ ቤት ስለተገኘ የሰላምዬ ስም ስላለበት ሰላም የጻፈችው ነው የሚመስለው ደብዳቤው ማለት ነው። ምክንያቱም ሜሮን እንደዚህ ብላኛለች ሳሚ መጥቶ እያስቸገረኝ ነው ምናምን ስላለበት ማለት ነው። እና እንግዲህ ሳሚ በጣም ነበር የተናደደው። ተናዶ እንግዲህ ሊያናግራት ወደ ኩሽና ሲሄድ ኩሽና ደግሞ ይሄ ጆሲ የሚባለው ልጅ ምንም አልተመቸኝም። ይሄ ገጣጣ የሆነ ልጅ ማለት ነው። ለጊዜው ነው የሚፈልጋት፣ እሱም ለቁም ነገር አይደለም የሚፈልጋት ማለት ነው። እና ምግቡን እሱ ነበር እየሰራ ነበረ ብያቸዋለሁ አይደለ? እና ምግቡን አንድ ላይ እየሰሩ ነበር እና ምግቤን መቅመስ አለብሽ እነጋሼ ወይም ደግሞ እነ ሳሚ ሳይቀምሱ በፊት አንቺ የኔ ሙያ መመስከር አለብሽ ብሎ ምግቡን እያጎረሳት ነበረ። እና ምግብ እያጎረሳት እንግዲህ ሳሚ ወደ ክችኑ ሲሄድ እዛ ያለውን ንዴት አለ መጥቶ ሊጠይቃት ነበረ፣ ደብዳቤውን ይዞ መጥቶ ማለት ነው። እና እየተጎራረሱ ሲያይ በጣም ተበሳጭቶ ወይኔ ሳሚ የማንም ኮቶት መጫወቻ ሆናለሁ ለካ ብሎ በጣም ነበር የተበሳጨው። ይሄን ደብዳቤ እውነቱ ይወጣል ብዬ ተስፋ አደርጋለሁ። ለዚህ ሁሉ ተጠያቂዋ የገዛ ሚስቱ ፍቅረኛ የምትባለው የሴጣን ቁራጭ ሜሮንና የገዛ አባቴ ብሎ ለሚጠራው ሰውዬ አቶ ግርማ እነዚህ ይህንን ሴራ እያሴሩ እንደሆነ የሚያውቁበት ቀን ቅርብ ነው ብዬ አምናለሁ። በዚህ ደብዳቤ የተነሳ ደግሞ ሰላም እውነቱን ታውጠዋለች ብዬ ተስፋ አደርጋለሁ። እውነት የምሬ ነው። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰቡ ነው።